ዛሬው ርዕሳችን መንፈስ ቅዱስ በውስጤ ያፈሰሰው ቃል ትኩረትህ ጉልበትህ ነው። አዎ ትኩረትህ ምን ነው? ጉልበትህ ነው። ታዲያ ትኩረትህ ጉልበትህ ከሆነ ለምንድነው ጉልበትህን የምታፈሰው? ለምንድነው ጉልበትህ የምታፈሰው በተራ ነገር? ትኩረት ነው ጉልበትህ ከተባለ መጽሐፍ ቅዱስ ትኩረታችን ጉልበታችን እንደሆነ እንዴት እንደሆነ አሳያቸዋለሁ። ግን ትኩረታችን የሳበው ብዙ ነገር ለአንዳንዱ ሲበሻሸቁ ትኩረቱን ይስበዋል። አንዳንዱ ከሌ ልኳን ነገረው የሚለው ትኩረቱን ይስበዋል። ስለዚህ የተቆራረጠ ትኩረት አንበሳ 10 ፍየል አጠገቡ ቢኖሩ ወይንም ሚዳቋ በሉት ወይንም ዘይብራ በሉት በየትኛው 10 ስላለ 10ንም አይበላም። የብዙ ጴንጤ ችግር 10 ያባራል። ከዲጃ ቤት፣ ፋጡማ ቤት፣ አሊሾ ቤት፣ ጋብሱ ቤት፣ ነብሱ ቤት እያልክ ዙሪያህን ስለሄድክ ምንም አይመጣም። ማርኮን አልቀደም ትናገራለች 10 ያባረረ አንድ አይዝም። 10 ያባረረ አንድ አይዝም። ለዚህን የብዙ ቅዱሳን ህይወት እየተበታተነው እኔ ለልጄ ነው ይላል አንዳንዱ። እኔ ለባሌ ነው። ማን አለሽ? ለልጅሽም ለባልሽም ማን አለሽ? መጀመሪያ አንቺ ኑሪ ባልንጀራህን ይልና መጽሐፍ ቅዱስ እንደራስ መጀመሪያ ለራስ አስብ እስቲ። አንድ ጊዜ ትዝ ይለኛል ድራማ ላይ ነው ደረጀና ሀብቴ ቤት ሊከራይ ይመጣል። ቀጭን ነው እንግዲህ ሀብቴ ምን ፈለክ ይሉታል ሽማግሌው ማለት ነው። አይ ቤት ልከራይ። ውይ አንተ ቤት አይደለም የሚያስፈልግ መጀመሪያ ወተት ተከራይ ያሉት። አንዳንዱ ለራሱ ሳይቆም እኔ ለልጄ ስል ለምናምን ስል እንደዚህ አይነት ሃይማኖተኝነት ምን መቼ አንተ ኖርክ እንዴ? በእኔ ኑሩ ነው ያለው። ለልጆቹ የሚሞት ለምን ትሞታለህ? ማን ሞት አለ? ለልጆች የምታስፈልገው ስትኖር ነው። አንድ ምስክርነት ባለቤቴ ነግራኝ ዝም ብላ ታለቅሳለች አለቻለሁ ለልጆች። ታዲያ ልጅየው ደግሞ እናትየውን ጠልቶ ሊሞት ለምን? ስለምታለቅስ አስተዳደጉ በቃ ምልሽ ይሄ ነው። በቃ ለቅሶ ላለው ለቅሶ ይጨመርለታል። ትኩረቱ ለቅሶ ነው። ልጆቹም ያለቅሳሉ፣ ዘመኑ ያለቅሳል። ባርኮና ለምትናገር ነበር እኔ እዚህ ቤት ለቅሶ የሚባል ነገር የደስታ ለቅሶ ካልሆነ በስተቀር ውጣልን ሂድ። ሙሾ ቤት አለ የሚያስለቅሱ ሰዎች አሉ፣ እግዚአብሔር ይባርካቸው። እዚህ ቤት ለቅሶ አትሰማም። ቢቻል መሳቅ፣ ችግርን ማሳቀቅ፣ ሰይጣንን ማሳቀቅ እንጂ አልቅሽት ሰይጣንን አልክበውም። ለማን አባቱ ነው ማለቅሰው? ለቅሶ ለማን በጀ? እግዚአብሔር አልቅሱ ይላል ሃይማኖት። አይልም የቱ ጋር እግዚአብሔር ምንድን ነው የሚለው? ተደሰቱ በጌታ ደስ ይበላችሁ ነው የሚለው። የቱ ጋር አልቅሱ? ሃይማኖት ግን ወገኖች ለሀገራችን እናልቅስ ይላሉ አንዳንድ ሰዎች። ሶሪ ለሀገራችን እናልቅስ አላለቅስም። አታለቅሽ መቼም መጸለይ አለብን። አዎ ለቅሶ የቱ ጋር ነው? ማንን ጠቀመ? እግዚአብሔር ልቡ ይራራል። አንቺ ያው ልጅሽ ስላለቀሰ ምንም የሚመጣ ነገር የለም። ፎከስ ዮር ቢዝነስ። መጽሐፍ ቅዱስ ሲናገር ጥቅሶቹን እናነባለን። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 11 ከዚህ በፊት እንዳዘዝናችሁ በገዛ እጃችሁ ስሩ። ስራ ፈት ሰው በሰው ጉዳይ ይገባል፣ በሰው ጣልቃ ይገባል። ስራ የሌለው ስራ ፈት በሰው ጉዳይ ሲፈተፈት ካያችሁ ስራ ፈት ነው። ማንን ጨምሮ? እኔንም አንተም ጨምሮ። በራሱ ጉዳይ የማያተኩር ሰው ምልክቱ ምንድነው? ስራ ፈት ነው። እንዳዘዝናችሁ በገዛ እጃችሁ ስሩ፣ በጸጥታ ኑሩ ማለት ጸጥ ብለህ በጸጥታ መኖር ማለት ምን ማለት ነው? በዝምታ መኖር አለ። ጸጥ ብለህ ውስጥህን በማዳመጥ በውስጥ ማንነት ላይ አተኩር ነው። በጸጥታ የማይኖር ዝም ብሎ በረብሻ የሚኖር ምን ያደርጋል? በሰው ጉዳይ ላይ ጣልቃ ይገባል። በሰው ኑሮ ላይ ጣልቃ ይገባል። በሰው አገልግሎት ላይ ጣልቃ ይገባል። ለምን? በጸጥታ መኖር ሰላም የለውማ። ሰላም ስለሌለው ውስጡ ሰላም ስለሌለው ፖለቲካውን ዓለም ይውል
ሰላም የሌላቸው ውስጣቸው በድህነት በጭቁን በምናምን የተመቱ አገሮች ሌላውን ይበጠብጣሉ። ይሄ ባህሪያቸው ነው። ሰላም የሌለው ሰው ነው ሰላም የሚነሳ። በጸጥታ ኑር። መጀመሪያ በጸጥታ ኑር። በጸጥታ የሚኖር ሰው በራሱ ጉዳይ ላይ ያተኩራል። ስለዚህ በጸጥታ ኑሩ ይልና በራሳችሁ ጉዳይ ላይ ብቻ አተኩሩ። ርዕሴ ምንድን ነው? ትኩረትህ ጉልበትህ ነው። ምን ላይ ነው ጉልበትህን እያባከንክ ያለው? አንዳንዱ ትኩረቱ ሰይጣን በሚለው በኢየሱስ ምን ይሆን? እግዚአብሔር ይገስጸው። ደግሞ ምንም አይሆንም። በውጭ እያተኮርክ ነው ማለት ነው። በራስህ ጉዳይ ሳይሆን በውጭ የሚሆነውን ነገር ጠብቃለህ። ምን ነገር ይፈጠር ይሆን ትላለህ። ማን አለህ? እሱ ምን አገባህ አንተ? ያንተ ቢዝነስ ነው እሱ። በራስህ ጉዳይ ላይ ብቻ። እግዚአብሔር ምን አለሽ? ቃሉ ምን አለሽ? እሱ ላይ ፎከስ። ጉልበትሽ እሱ ነው። ያተኮርሽበት ችግር ላይ ነው። ችግርሽ ማንም ሳይንከባከበው አንቺ እየተንከባከብሽው ነው ችግርሽን። ትኩረትሽ እሱ ላይ ነው። ትኩረትሽ እሱ ላይ ስለሆነ በቃ ያ ነገር መምጣቱ አይቀርም። ትኩረትሽ በተባልሽው ላይ ይሁን። ትኩረትሽ እግዚአብሔር በነገረሽ ላይ ይሁን። ትኩረትሽ በቃሉ ላይ። ምን ማለት ነው? በቃሉ ላይ ዝም ብሎ መጽሐፍ ቅዱስ ላይ ማፍጠጥ ነው? አይደለም። እንደዛ አይደለም። ትኩረትሽ ቴዎሎጂ አይደለም። እግዚአብሔር ባለህ በመሆን በጌታ ደስ ይበል። በደስታሽ ላይ በቃ ሐዘን የሚባለው ነገር ኖ ፍርሃት ኖ። እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልተቀበልኩም። ኖ ትኩረቴ የፍቅር ላይ፣ ትኩረቴ ራስን የመግዛት ላይ፣ ትኩረቴ የኃይል ላይ እንጂ ፍርሃት ላይ አይደለም። ብዙዎቹ ፍርሃት፣ ሰይጣን ደግሞ ትልቁ ዊፐኑ ትጥቁ ምንድን ነው? ፍርሃት። ብዙዎችን ሰቅዞ ያዘው ፍርሃት። እከስር ይሆን ፍርሃት፣ አጣ ይሆን ፍርሃት፣ እሞት ይሆን ፍርሃት፣ እታመም ይሆን ፍርሃት። በዚህ ሰቅዞ ይዞ ትኩረታችሁን ሁሉ ወጥሮ ይዞ ምንም አያመጣም። እኔ ትኩረቴን ከቃሉ ላይ አናንስት። ቃሉ ይከናወንልሃል። ቃሉ ይሳካልሃል። ቃሉ ፍሬያማ ነህ። ቃሉ ልጅ ነህ። ቃሉ ወራሽ ነህ። ቃሉ አሸናፊ ነህ። ቃሉ ጽድቅ ነህ። ቃሉ አዲስ ፍጥረት ነህ። ቃሉ እሱ እንደዛ ነው ያለኝ። ምን አግብቶ ነው ሌላ ትኩረቴን የሚወስደው? ስላለቀሰ እውነት ነው? መጥቶ አማኝ መጥቶ ሰባኪው ስላለ እውነት ኖ። በራሴ ጉዳይ ላይ በየትኛው ሁልጊዜ ደስ ይበላችሁ ሳታቋርጡ ጸልዩ በሁሉ አበሱ። ትኩረቴን የሚስበው እሱ። ትኩረቴን በማይስበኝ ላይ ምን ያደርጋለሁ እኔ? ተሳዳቢ ፕላትፎርም ውስጥ ምን እሰራለሁ? ወቃሽ አንጋሽ አውራጅ በዛበት ሁሉ የራሱ ቸርች እንኳን የራሱ ስርዓት የሌለው የራሱ ፓስተር የሌለው ሁሉ ወጥቶ እንደፈል ምን አግብቶኝ? እሱንስ በራሴ ጉዳይ ላይ ያለማኛል፣ ያለመልመኛል፣ ከፍ ያደርገኛል፣ ይቀባኛል፣ ከአባቴ ጋር ያስጠጋኛል፣ ያበለጸገኛል፣ በጽድቄ ላይ ይጨምርልኛል፣ የእግዚአብሔር ሐሳብ ላይ ነው የሚደምርልኝ፣ ወደ ታየልኝ ይተኩሰኛል እንጂ ወደ ታየልኝ የሚተኩሰኝ ሳይሆን እንደ ካውያ የሚተካኩሰኝ ምን ያደርግልኛል? የሚያቃጥለኝ። በቃ ኢነርጂ ማልካፈልበትን ሰው ስልክ አላነሳም። ይሄ በዚህ ይታወቃል። ለምን እንደፈል መጥተህ እዚህ ተማር፣ ተካፈል። በቃ ኢነርጂ የማያካፈለኝ ችግሩን፣ ሐዘኑን ዝም ብሎ የሚያራግፍ ሰው ምን ያደርጋል? በቃሉ ላይ አራግፍ። እኔ መንገድ ነው የምሰጥህ። ዝም ብዬ እየጫንኩ እንትን እያልኩ ይሄ የባለቤቴ ስራ ነው። እሷ ትመታዋለች። በቃ ስጦታዋ ነው። በቃ እኔ ጋር መጥተህ ቁጭ ብለህ ተምረህ አራክፈህ ታጥቀህ መጓዝ ምርጫ ነው። እሱ በቃ ምርጫችን ነው። እህቶችን ነው ወንድሞች። ህይወት ላይፍ ኢዝ ቹዝ። እግዚአብሔር ያበለጽጋል። አዎ ወንጌል ባህሪው ነው። እግዚአብሔር ያደህያል። የቱ ጋር አልተጻፈም? ላንብበው እንፈልገው። ልጆቼን ዛሬ እስቲ አንቺ ልጅሽን በቃ ዛሬ ይሄ ልጄ እንዲማር በበሽታ መሰቃየት አለበት አትይም። ትንሽ ትኩሳት ሲይዘው ሆስፒታል እንደምታረጭ ልጅሽ ነዋ። እግዚአብሔር ታዲያ አንተን በበሽታ የሚያስተምርበት መጽሐፍ ቅዱስ ጠፍቶ፣ ቃሉ ጠፍቶ፣ መንፈሱ ጠፍቶ ነው አንተን ምን በድህነት አለንቋ እግዚአብሔር እየገረፈኝ ዛሬ በድህነት ከተማርኩ በኋላ አቤት አንቺ ልጅሽን የምታስተምሪው ድሃ እንዲሆን
ቢሆንልሽ ሴንት ጆሴፍ ቢሆንልሽ ስኩል ኦፍ ቱሞሮ ገንዘብ እየከፈልሽ ለምን ነገ እንዲበለጽግ አይምሮ እንደዛ አድርገሽ አንቺን እግዚአብሔር ታዲያ አንተን በድህነት ጠኔ በድህነት ጠመኔ እያላጋ እያስለቀሰ እያናፈጠ ይህ የሃይማኖት ትምህርት ነው። የሃይማኖት ነው። ክፉ ነው ሃይማኖት። ሃይማኖት ማለት ሪሊጋሪዮ ይባላል። ሌላው ትሩ ሪሊጋሪዮ ደግሞ አስሮ መግዛት እያስፈራሩ ይቆርጣል እግዚአብሔር፣ ይገለብጣል እግዚአብሔር፣ ይነቅላል እግዚአብሔር። ቁጣውን ሁሉ ኢየሱስ ላይ መስቀል ላይ ጨርሶታል። አሁን የሚወደኝ ጌታ ነው ያለኝ፣ አባት የምለው ጌታ ነው እንጂ ያለኝ እኔን እየተከታተለ ለምን ተሳካለት እያለ እግር እየተከታተለ እሱ ቃልቻ ነው፣ እሱ ወሰንጋላ ነው፣ እሱ አዳልሞቲ ነው፣ እሱ ብር አለንጋ ነው፣ እሱ ደጋሚ ነው፣ እሱ ደጋሚ ነው። ለአንተን ተሳካለ ብሎ የሚናደድ እሱ ከፉ ነው፣ እሱ አንደርቢ ነው፣ እሱ ሰላቢ ነው። ምን ይሰራል? እኔ አንደርቢ ሰላቢ ሰፈር ምን እሰራለሁ? እኔ በአብ ቀኝ የተቀመጥኩ በመንፈሳዊ በረከት ሁሉ የተባረኩ ትኩረቴ ሁሉ የእግዚአብሔር ሐሳብ የሆነ ከየት ያገኘኛል? እኔን ሀውካም እንዴት ወደ እኔ ሊመጣ ይችላል? በጸጋው የጸደቅኩ በጸጋው የምታመን በጸጋው የምማር በጸጋው የክርስቶስን መገለጥ የምጠባበቅ ጸጋው ለአሁኑና ለሚመጣው በአሁኑ ዘመን ደግመዋለሁ፣ በአሁኑ ዘመን ያስተምራል። ከዚህ ውጭ ትኩረታችሁ ለምንድን ነው? ትኩረታችሁ እሱ አይልሽ ነው። ትኩረትሽ መከዳት ነው። በቃ ይኸኛውም ከድቶኛል፣ ያኛውም ይከዳኛል። በቃ ልክ ያቺ 6 ባል እንዳገባች በቃ ይሄም 6 ባሎች ነበሩ ይሻላል፣ አሁንም ከአንቺ ጋር ያለው አዎ ልክ ነህ አለችው። ትኩረትሽ ኃይልሽ፣ ትኩረትሽ ጉልበትሽ፣ ትኩረትሽ ሀብትሽ፣ ትኩረትሽ ዘመንሽ፣ ትኩረትሽ ዜማሽ ስለሆነ ለትኩረትሽ ዋጋ ስጪ። ዋጋ ስጥ ለትኩረት። ምንድን ነው ትኩረት? ቁጭ ብለህ ሆድ ባስ ይልሃል፣ እሱ ክፉ ነው። ትኩረት ገንዘብ ነው፣ እሱ ያጠፋል። እና ጠቅሳለህ? አዎ። ምን የትኛው ጠቅስ? እሺ ዕብራውያን ምዕራፍ 11 ከግብፅ ብዙ ገንዘብ ይልቅ ሙሴ ካደገ በኋላ የፈርዖን የልጅ ልጅ ስሙ በደንብ ሙሴ ካደገ በኋላ የፈርዖን የልጅ ልጅ ፈርዖን የዲመን ምልክት ነው፣ የዚህ ዓለም ምልክት ነው። የልጅ ልጅ እኔ ምን ያደርግልኛል? ልጅ የእግዚአብሔር ልጅ እንጂ። ገብቷችኋል? እግዚአብሔር ልጅ እንድትሆን እንጂ የልጅ ልጅ እንድትሆን የከሌ ፓስተር ልጅ የከሌ ፓስተር በፓስተር ኖ በፍጹም የፈርዖን የልጅ ልጅ እኔ የፈርዖን የልጅ ልጅ አይደለሁም፣ የእግዚአብሔር ልጅ ነኝ። የፈርዖን የልጅ ልጅ እንዳይባል በእምነት በተግባር ነው፣ በእምነት ነው። መጀመሪያ በእምነት እምቢ አለ። ለምን? ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና። አቤት! ከግብፅ ብዙ ገንዘብ ይልቅ ገንዘብ አያስፈልግም እያለ ነው አይደለም። ትኩረት ገንዘብ ላይ ሆነ፣ ትኩረት አምላክ ላይ ሲሆን አስፈላጊው ነገር ከኋላ ነው፣ አታስቀድመው ነው። ትኩረት ከኋላ ነው ከፊት። ብዙ ሰዎች እኮ ትኩረታቸው ከኋላ እንደሆነ ላሳያችሁ። እንዴት ሄዲ ደግሞ እና ትላንትና የት ነበርሽ? ትላንት እንደዚህ አርገሽ አየሽ? ትላንት ላይ ነው ትኩረትሽ። ያ ብዙ ሰዎች አልወጣበት ያሉት ኩነኔ ወይ ሪፖርት ሊያደርጉ ይችላሉ፣ ወይ ሊበድሉ ይችላሉ፣ ወይ በርኩሰት ወይ በተለያየ ነገር በቃ ትኩረታቸው ትላንት ላይ ነው። ወይ አንዳንዱስ ቆሞ ቀረ ክርስትና፣ ድሮ ቀረ በአባቶቻችን ይላል። በአባቶቻችን ዘመን እነሱ እኮ አገልግለው የነሱ ዘመን ነው እሱ። የኔ ዘመን አይደለም። የኔ ዘመን ይሄ ዘመን ነው። አባቶቻችን ይላል የሽማግሌ መንፈስ። አባቶቻችንማ አስደስተውት በአምላካቸው ተማምነው እርካታ አርገው በአባታቸው ድንቅ ህይወት ውስጥ ኖረው አሳዩን። ሌላ ህይወት አይደለም። ያንን ድገመው አንተም ታዲያ አባቶቻችን እያልክ ለምን በትዝታ ትኖራለህ? የትዝታ መንፈስ ትኩረትህ ትላንት አባቶች እኔ ያንደ ነው። እግዚአብሔር ምስክር ትላንትና ትላልቅ ስራ ሰርቻለሁ።
መጽሐፍ ቅዱስ ትራንስሌት አድርጌያለሁ። ትላንትና ጂሰስ ፊልምን በጂሰስ ካራክተር ተጫውቼ አሁን ይመረቃል። ትላንትና ብትለኝ ጋድ ስቶሪ አሁን በዩቲዩብ ላይ ብትገቡ ታገኙ። ሰዋት ምን ይጠበስ አልፈዋል። የኋላዬን እየረሳው የፊቴን ለመያዝ ትኩረቴ ወደፊት ነው። በቃ ያኔ እኮ ትዝ ይልሃል። ኖ እኔ ያኔ ሰዎችን ማግኘት አልፈልግም። ለዚህ ነው አንዳንድ ባገለገልኩበት ያኔውን ያሰብ በቃ አልፏል። እሱ ጥሩም ሆነ መጥፎ በጣም ጥሩ ጊዜ ያሳልፈን በኳየር ውስጥ አገልግያለሁ። ዛሬም እንደዛ ካልተቀጣጠለ ዛሬ አብረን ያገለግልናቸው ኳየሮች አገኛቸዋለሁ ልበል። ለምሳሌ አይ እንዴት ነው በቃ ባኔ አሁንስ እንዴት ነው ግለቱ እንጂ ያኔ እኮ ቀረ። በቃ ያኔ እኮ ትዝ ይልሃል። በቃ ውይ ምሰራው የዛሬ 92 ነው 93 አካባቢ ነው በኳየር ውስጥ የነበርኩት። እሱና በጣም ጥሩ ነበር። አሁንስ እንዴት ነሽ ነው የምለው። አሁንስ እንዴት ነህ? ያው መቼስ እንደዛኔው ቀናል። በቃ ያንን ሰው ማግኘት አልፈልግም። ምንድን ነው ዛሬስ እግዚአብሔር ማለዳ አዲስ ትላንት የተካፈለው ቃል ሌላ እና እሱ አዲሱ ዓለም ውስጥ የእግዚአብሔር ሕልውና ውስጥ መስመስ ሲገባኝ ትላንትና ትዝ ይላል። እኔ አላውቅም። ዛሬ ነው የሚበልጠው። መጽሐፍ ቅዱስ ከትላንትና ከዛሬ ትላንት ይበልጣል አትበልና ዛሬን አላስተዋልክም ነው የሚለው። ስለዚህ ዛሬን እግዚአብሔር የሰጠ ትኩረትህ፣ ጉልበትህ፣ አቅምህ፣ ኃይልህ ስለሆነ ኃይሌን ለምን አባክናለሁ? ኦልሬዲ 91 ዓመት ሰዋት ምን ይጠበስ? ወይ ልክ ነሽ ብግነ ወይኔ ያኔ ለትዝታ ለጨዋታ እሺ እንጂ እኔ እንደዚህ አይነት ህይወት አላውቅም። የሚበርድና የሚወርድ ህይወት አላውቅም። የእግዚአብሔር ህይወት ይሄ ስላይደለ ትኩረቴ ኃይሌ እንደሆነ፣ ትኩረቴ ጉልበቴ እንደሆነ፣ ትኩረቴ ርስቴ እንደሆነ ስለገባኝ ዋናው ነገር ላይ ነው ፎከስ። ከብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ በሚበልጥ ባለጠግነት እንዲሆን አስበዋልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ኃጢአት ደስታ በደንብ ነው። በደንብ ዊዱን ስትስበው በደንብ ጊዜያዊ ደስታ፣ እርኩሰት ጊዜያዊ ደስታ፣ ውሸትና አንወሻሽ፣ ኃጢአት ሲሰራ ጊዜያዊ ደስታ። ከዛ የጸጸት መዓት ወይኔ ለምን አደረው፣ ወይኔ በቃ ሪግሬት፣ መጸጸት፣ ኮንዶሚኔሽን። በቃ አንተ ትረባለህ፣ አንተ በጌታ ሆነ ይልሃል። ደግሞ ያሳያል። ደግሞ አጋጣሚ ደግሞ እንደዛ አይነት ነገር ላይ በቃ ከኩነኔ ሊፈነዱ ያሉ ሰዎች ስንት ነፃ ወጥታችኋል። ስማችሁን አልጠቅስም፣ እንተዋወቃለን። ስንት ኩነኔያችሁ ነፃ አሁን እረፍ ብላችሁ ለሌሎች ሰዎች በረከት ስትሆኑ ሳይ አቤት እንዴት ኤግዛይትድ እንደምሆን፣ እንዴት ደስተኝነት። በቃ ሁሌ አንዳንዶች ታውቃላችሁ፣ ለትምህርት ነው የምናገረው። በራሳችሁ በእንዴት በመሳሪያ እርካታችሁ ውስጥ እንዴት ውስጥ ሰይጣን እንዴት እንደወሰዳችሁ በራሳችሁ ህይወታችሁ ላይ እንዴት እንዳመሰቃቀላችሁ፣ እንዴት ድራጊስት፣ እንዴት ሱሰኛ እንደነበር ያን ሁሉ አልፎ አሁን በቃሉ እንደዚህ ስታያችሁ እንዴት አየ። ጊዜያዊ ደስታ አለው፣ ኃጢአት የለውም አትበለኝ። አለው ግን አይዘልቅም። ጊዜያዊ ደስታ ይሰጥህና ዘላለማዊ ጸጸትና ፍርድ። ጽድቅስ ጊዜያዊ ቻሌንጅ፣ ዘላለማዊ ደስታ። የቱን ይሻል? መረጣ። ፈርዖን ልጅ መባል ይችላል፣ እንትኑ ማለት ይችላል። በቃ ዘና እያለ ምንም ችግር የለበትም። ያ ግን ጊዜያዊ ነው፣ በሌላ ፈርዖን ይተካል። ከእግዚአብሔር ሕዝብ ጋር መከራ መቀበልስ መገለጥ ተራራ ላይ ዘመን እንኳን አልፎ ፈርዖን አልፎ እሱ ግን ከኢየሱስ ጋር ከጎን አንዱ በተራራ ላይ በከጎኑ ሙሴ፣ አንዱ ኤልያስ። ብድር አትኩር ብላ አየህ። የእግዚአብሔር ሰው የማይጠፋ ስራ፣ የማይጠፋ ህይወት አያችሁ። ከግብፅ ገንዘብ ይልቅ ነው በኃጢአት ከሚገኝ ነው። ምን ያደርግልኛል ሰይጣን? አንዳንዴ ይሄ ነገር እንዳያመልጥ ይለኛል። ውይ ሰይጣን ከሚያመልጠኝ ይቅር ያላለሁ። የሚያመልጠኝ ነገር ነው ሰይጣን የሚያመጣው። አንድ ያርገው እንትን የሚሄድ እኔ ምን ያደርግልኛል? ቋሚ ነው የምፈልገው። ቋሚ ነገር አለ የለህም። ዘላለማዊ ነገር አለ የለህም። ባዶ ነህ አንተ። አየህ፣ ድንጋይ ራስ። ሰይጣን ባዶ ነገር ነው። ቋሚ ነገር የለውም። ዘላቂ ነገር የለውም። ብዙ ሰው የሚሸወደው በቃ በልቼ ልሞት። ኧረ እባክህ ተው። ለጊዜው ብቻ ጊዜያዊ ነች። ምንም ተክቶ ቢጸልይ፣ ምንም ተክቶ ቢፈልግ ሊያገኘው ቢለቅሶ ሊያገኘው አልቻለም። ማን? ኤሳው በኩርነቱን እንደሸጠ
ባለ አንዲት መብል። ለዚህ ነው ገንዘብ ከፍቅረ ነዋይ ራሳችሁን ጠብቁ የሚለው። ምንም ቢፈልግ ቢጸልይ ባታገኘው ነገር አለ። አንዳንድ ነገር ባካችሁ ቶቼ ፎከሳችሁ አቅማችሁ ነው። ፎከሳችሁ አቅማችሁ ነው። ፎከስ ምን ላይ ነው በለኝ። እኔ እግዚአብሔር ያለኝ ነገር ላይ እሱ ነው የሚሆነው። አይሆንም ብሎ የሚታገል ሊኖር ይችላል። ቃሉ ሰይፍ ነው፣ ቆርጠዋለሁ። ቃሉ መዶሻ ነው፣ አደቀዋለሁ። ቃሉ እሳት ነው፣ ገለባውን ገልጠዋለሁ። ቃሉን በመግለጥ ሌላ ምንም አፉ ሆኖ በልብ ሆኖ ቀርቦልሃል። አፍና ልብ አዋህዱት በቃሉ። ሐሳባችሁ ውስጥ ሲሞላ እናንተ ማንም ሰው አይችላችሁ። እኔ ያልኳችሁ ሁሌ እላችኋለሁ፣ ሊያቆመኝ የሚችል መሳሪያ አልተሰራም፣ ደግሞም አይሰራም። ግን የለም አልሞከረም። ማአተሺ ዕለት አለ። እያንዳንዷ ቀን ሊያስቆመኝ የሚፈልግ ማአት ነገር አለ። ጆሮዬ ግን ደንቁሯል። ስለዚህ ደንቆሮ፣ ለዓለም ደንቆሮ፣ ለምድራዊ ነገር ተራ የሚያደርግ ህይወት እንድትገነቡ ነው የኔ መሻትና የኔ ፍላጎት። በእግዚአብሔር ህይወት ውስጥ ሁሌ የተገነባ ማንነት፣ እግዚአብሔር ጋር ያለ ኮንፊደንስ፣ አምላካችሁን እያከበራችሁ በአባታችሁ ላይ የተጓደዳችሁ፣ ከለቅሶ ከሆነ ዝማሬዎች ከሚያስለቅሱ ነገሮች ወጣችሁ የመለኮቱ ሙላት በእናንተ እንደሚገለጥ አውቃችሁ በዛ ህይወት ትወጡና እንድትገቡ ነው የኔ ልብ ሁሌ በእግዚአብሔር ፊት የምነግራችሁ። ሌላ ቴንሽን የለኝም። ኢየሱስን እንድታውቁት፣ ኢየሱስ ተስሎባችሁ በህይወታችሁ ላይ አንዱ ነቅሶ ሁልጊዜ እናንተ እየነገሳችሁ እንድትሄዱ፣ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ አይደለም? በህይወት ነግሳችሁ፣ በኢኮኖሚ ነግሳችሁ፣ በሁሉ አቅጣጫ ነግሳችሁ እንድትወጡ ነው የኔ ፍላጎት። የእግዚአብሔር ቴንሽንም ልጁ በብዙ ወንድሞች መካከል በኩር የሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ወስኗል። የተወሰነላችሁ መልክ አለ። የተቸከቸከ መልክ አይደለም፣ የተወሰነ መልክ፣ እግዚአብሔር ያየላችሁ መልክ፣ እግዚአብሔር የወሰነላችሁ መልክ አለ። እሱ ክብራችሁ ነው፣ እሱ ሙላታችሁ ነው፣ እሱ ሽልማታችሁ ነው፣ እሱ ኃይላችሁ ነው። ሃሌሉያ! እሱ ነው የተመደበላችሁ። ትኩረታችሁን ታዲያ ለምንድን ነው በማይሆን ነገር ላይ የምታደርጉት? እህቶቼ፣ ሰዎች ስላሉት ነው የምትሉት ነው ስለተገለጠላችሁ? ክርስትና መገለጥ እንደሆነ ይገባኛል። ሽምደዳም አይደለም፣ መዝሙር አይደለም። ክርስትና ሽምደዳ ህይወት አይደለም። አያችሁ እህቶቼና ወንድሞቼ፣ እየተመደበላችሁ ህይወት አለ። እሱ ላይ ፎከስ። ቃሉ የሚለኝን ነኝ፣ ሁኔታ የሚለኝን አይደለም፣ ስሜት የሚለኝን አይደለም፣ ኪሴ የሚለኝን አይደለሁም በፍጹም። ለምንድን ነው ሙሴ እንደዚህ ያደረገው? ከእግዚአብሔር ህዝብ ጋር መከራ መቀበልን ከኃጢአት ጋር ምን አገናኘው? ነው አየህ፣ መከራን የሚቀበል ከኃጢአቱ መንጻት አውቋል ነው የሚለው። ዮሴፍ መከራውን እሺ ብሎ የተቀበለው ሴትዮዋን እምቢ ብሎ ነው። ከሴትዮዋ ጋር ቢስማማ መከራ አይመጣበትም፣ እስር ቤት አይገባም። በቃ አይገባም እስር ቤት ነው አለ። አልተኛም ከአንቺ ጋር ሲላት እስር ቤት። አየህ፣ በጽድቅ ስትኖር ሊያሳስር ይችላል። ክብርህ ግን እሱ ነው። ሞገስህ እሱ ነው። ሞራልህ እሱ ነው። በቀደም ታይታችኋል። በአደባባይ ላይ በኦዲት ሲያጭበረብሩ የተገኙ ስንት ሚሊዮን ብር ፎቶዋቸው ወጣ። ማፈር፣ መሸማቀቅ። በቃ መንግስት እንደሆነ እንደ ድሮ እንትን አይልም። በፎቶ ነው አደባባይ ላይ ያሰጠዋል። ምን ያደርግልሃል? ክብርህን፣ ሞራልህን። ለዚህ ነው ጳውሎስ በሰውና በእግዚአብሔር ፊት ንጹሕ ሕሊና ትኖረኝ ዘንድ ተጋለዋል። ሕሊና አይወቅሰኝም ማለት የማይትወቀስበት በረከት፣ የማትጸጸትበት ምንም አይነት ነገር አንተ የማይልህ ጓዳ ማንነትህ፣ አደባባይ ማንነትህ፣ አንድ ኢንቴግሪቲ፣ የአፌ ቃልና የልቤ ሀሳብ በፊት ያማረ ማንነትህ፣ እሱ ማንም አይቀበልህም። ማንም ሰው አይቀማህም እሱን ህይወት። ኢየሱስ ለዘላለም ጌታ ነው። ያ ህይወት ላይ ፎከስ አድርግ። አላፊ ነው። ይሄ መልክ ይጠፋል። ያየነው ነው እኮ ትላንት ሚሊዮነር የነበሩ ሰዎች አሁን ምንም። እባካችሁ ከጌታ ጋር አታችድ ነው። ዲታችድ የሚያደርጋችሁን አትጠብቁ። እሱን አትታገሱ። ማሎቫ ካርዲያኖራ ጀረኔት አለ፣ ዲጀረኔት አለ፣ ሪጀረኔት አለ። ይሄን አስቡ። ጀረኔሽን ፈጠረ እግዚአብሔር።
ሰይጣን መጣና ዲጀረኔት አደረገው። በክርስቶስ ኢየሱስ ሪጀረኔት አደረገን። ፎከሳችሁ ክራይስት ላይ ከሆነ ማንም ስለየባችሁ ነበር ፎከሳችሁ ሆነ። ማነው አዚም ያደረገባችሁ? አዚም ማለት ትምህርት ማለት ነው። የህግ ትምህርት ማለት ነው። ተራ ትምህርት፣ የአሮጊት ተረት ትምህርት፣ የሃይማኖት ትምህርት፣ እግዚአብሔራዊ ኢየሱሳዊ ያልሆነ ትምህርት ማለት ነው። እሱ ሁልጊዜ ወይ በታችነታችሁን ነው የሚያሳያችሁ። የጸጋው ግን በአብ ቀኝ መቀመጣችሁ፣ አባታችሁ ጋር ተቃቅፋችሁ እንዴት እንደምትኖሩ ከልዑሉ ጋር የተዋሃደ። ከዚህ ውጭ ህይወት አለ? ከዚህ ውጭ የትኛው ቦታ ላይ ፊት የሚያደርግ የእግዚአብሔር መንፈስ ብቻ ነው የሚመራ የሚሰራ፣ በሁኔታ ላይ እንድታቀራራ የሚያደርግ የእግዚአብሔር መንፈስ ነው። ነገሮች ረግጠህና ገዝተህ እንድትኖር የሚያደርግ የእግዚአብሔር መንፈስ ነው። ትኩረታችሁ እሱ ላይ ሁኔቶቼ። ቢዝነስ ቢያምርበት መጀመሪያ ትኩረታችሁ በአምላኩ ላይ ያተኮረ ሁሉ ነገር ወደሱ ያተኩራሉ። አስቀድማችሁ አይደለም መቅደም ያለበት። ከቀደመ የሚከተለው ወዶ አይደለም። እህቶቼና ወንድሞቼ ወዶ አይደለም ይመጣው። ሃሌሉያ! እግዚአብሔር የተባረከ ይሁን። ለምንድን ነው ሙሴ ከእግዚአብሔር ሕዝብ መከራን መቀበል? ለምን ሲባል ብድራቱን ተኩር ብሎ ተመልክቷልና። የንጉሥን ቁጣ ሳይፈራ የግብፅን ሀገር የተወ በእምነት ነበር። የማይታየውን እንደሚያየው አድርጎ ጸንቷልና። አሁን እዚህ ጋር ነው ችግሩ። አሁን የብዙ ክርስቲያኖች ችግር የሚታየውን ነገር ላይ ብቻ ነው ፎከስ። የማይታይ ዓለም አለ፣ ሌላ መንፈሳዊ ዓለም ይባላል። ከሱ ነው የሚቀዳው ህይወት፣ ከሱ ነው የሚቀዳው ነፍስ፣ ከሱ ነው የሚቀዳው እውቀት፣ ከሱ ነው የሚቀዳው መንፈሳዊ ነገር። ሃሌሉያ! በምን? በእምነት ሳይፈራ። አልፈልገውም ይሄን ወርቅ፣ አልፈልገውም ይሄን ዙፋን፣ ገለብጠዋል ነገ ይሄን ዙፋን እኮ አያችሁ። ለፈርዖን አምላክ እስከ መሆን ዘጸአት ምዕራፍ 7 ላይ ቁጥር 1 ላይ በፈርዖን ላይ አምላክ አድርጌያለሁ። ተቆጣጣሪ ነው። የልጅ ልጅ እኮ ነው። የልጅ ልጅ እምቢ ስትል የተራውን ነገር ስትንቅ የዛኛው የበላይ አካል ትሆናል። አናካፓርዲያ ለምን? የሴትየዋን ገላ አልፈልግም ብሎ ዮሴፍ ሲታሰር ከሴትየዋ ባል በላይ ሆኖ ተሾመ። እንደዚህ ነው ህይወት። በጽድቅ ስትኖር በግልባጭ ሰይጣን ያሳይሃል። አትረባም ኖ እንደዛ አይደለም። እየተገለበጠ ነው ነገር። ሃማ ወጥሮ ሲይዘው ይህን ሰውዬ ሊገለው ሲፈልግ በሃማ ላይ የነገሰው መርዶክዮስ ነው የተንጠለጠለ። አያችሁ፣ አሁን ጠላታችሁ መምጣቱን አትጥሉት። ሁልጊዜ እንደምለው የዳዊት ውበቱ ጎልያድ ነው። ጎልያድ ለዳዊት ሚስት የሚያሰጥ ሽልማት ነው። ጎልያድ ለዳዊት ንግስና ቤተሰብ ውስጥ የሚያስገባ አባዬ ይወዳል። ውድድ ነው እኮ ማድረግ። ችግሮችን እያላገጥኩባቸው መክበሪያዎቼ ስላረካቸው፣ ችግሮችን እያላገጥኩባቸው መክበሪያዎቼ ናቸው። ለካ ጎልያድ ችግር ሳይሆን ለዳዊት ሚስት የሚያሰጥ ነው። ጎልያድ ለካ ለዳዊት በንጉሳውያን ቤተሰብ ጋር የሚቀላቅል ነው። ለዳዊት ለካ ጎልያድ የሚያጎላው ነው። ጎልያድ ዳዊትን ያጎላዋል። አቤት አንተ ምን አይነት ነገር ነው እባክህ! ምን አይነት መገለጥ ነው! አበድኩልህ እኮ አባቴ። ለካ ችግሮቼ እኔ እያላገጥኩባቸው መገነዣዬ ሳይሆኑ እኔ ለካ ወይኔ 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 ለካ የአልዓዛር እንደዛ የ4 ቀን ሬሳ መሆን ለጌታ መጉሊያ፣ ለማርያም መደነቂያ፣ ለነ ማርያም ቤት ሁሉ ሰዎች ትኩረት አድርገው እንዲመጡ ያደረገው የእንትና መሞት፣ የአልዓዛር መሞት። እንኳን ነገርሽ ሞት፣ እንኳን ነገርሽ አበቃ። ለካ አሁን እያላገጥሽበት እንዴት እንደሚሰራ እያስረዳውሽ ነው። መንፈስ ቅዱስ እያብራራልን ነው። ልቤ እየሞቀ ነው። ኧረ ልፈነዳ ነው በመንፈስ ኃይል በደስታ ወይ ጎልያድ ውበቴ ነው። ችግርሽ አሁን ያለው ውበትሽ ነው። አይመስልሽም? ግን አይመስልም። ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ያቺን አንቺን ገላ አልፈልግም አላት። እስር ቤት ወረደ። ሙሴ አልፈልጉም የፈርዖንን ቤት ከኢየሱስ ክርስቶስ ጋር በመገለጥ ተራራ ላይ የሙሴ ሬሳ እግዚአብሔር ቀበረው ይላል እንጂ እግዚአብሔር ወስዶታል። የቱ ጋር እንዳደረገው አይታወቅም። ለምን? ከአባ አድርገ ዛሬ እንዳትሰግድለት። አቤት አቤት! ሰይጣን እኮ በሙሴ ሬሳ የሙሴን አስክሬን ፈለገ። ለምን?
የሙሴን አስክሬን ቢያገኘው ያውና አምላካችሁ ብሎ እዛች ጋር እንደ መካ መዲና እንትን ሰርቶ እንዲመለክ ጥቁር ድንጋይ አድርጎ እግዚአብሔር ግን ደበቀው ይላል። እግዚአብሔር ቀበረው ይላል። ሰው አልቀበረውም። ይኸው ከእግዚአብሔር ጋር አታች ስትሆን ሰው አይቀብርህም። እስጢፋኖስ ሲወገር መወገሩን ያየው ኢየሱስ ተቀበለው ከላይ ሆኖ እጅ እያጨበጨበ። ከዛስ በጸሎት የተጉ ቀበሩት። አንተ ተራ ሰው አይቀብርህም። ትላንትና አንድ ፕሮፌሰር ታውቃችኋላችሁ፣ ምርጥ እሳቸው በክብር አንድም ቀን ምንም ሳይገኝባቸው ቤት እንስጣቸው ሲባል ላይ ሴፉ ላይ ቀርበው ነው አለኝ አሉ። ያኔ ኧረ ምን ችግር አለ? ነው አልፈልግም። አየህ ሞራል ቤት እንስጣቸው ነው አለኝ። ቤት የራሴስ ቤት እንትን እንስጣቸው ነው። አሁንስ በክብር ተቀበሉ። በክብር አየህ ትውልድ ወዶ እንጂ በየጫካው ግንባርን እየተመታ ማይረባ አሟሟት ከመሞት እግዚአብሔር ይጠብቀ። ስራህ ነው እንደዛ፣ ትኩረትህ ነው። ኢንቴግሪቲ ማንነታችሁ ክብራችሁ ነው። ስለዚህ ፎከሳችሁ ምን ገንዘብ ነው? ገንዘብ ያሉ ሰዎች እንዴት እንደሆኑ እናውቃለን። የሚቀፍሉ ሰዎች ተዋርደው ሞራል ልጆቻቸው ልጆች እኮ ይኖራሉ፣ ትውልድ ይኖራል። ምን ሌጋሲ ልተው ነው? የኢትዮጵያ ከፍታ እንደጨመረ የምታውቁት ጂኦፖለቲክሱ ሁሉ ተቀይሯል። ጂኦፖለቲክሱ ሁሉ እዩት እየሆነ ያለውን። ይሄን እንዳታውቅስ የሰፈር ረብሻ ላይ ፎከስን ይወስደዋል። ግሪን ሌጋሲ ዓለም ላይ ሆኖ አያውቅም። ህዳሴ ግድብ ሆኖ አያውቅም። እንዴት ኃይል እየተለወጠ እንዳለ ግሪን ሌጋሲ ህዳሴ ግድብ የበጋ ስንዴ ኢትዮጵያ እኮ አሁን ለነ ዩክሬን ልሰጥ ነው። ይሄን ፎከስ እንዳይኖር ሚዲያው በውሸት ሲኤንኤን፣ አልጀዚራ፣ ቢቢሲ 90% ውሸት እንደሆነ አታውቅም። በዚህ ነው የሚያጮሁት ህዝቡን። እንደገና ኮይሻ፣ ጎርጎራ፣ ወንጪ አንተ ፎከስ እንዳይኖርህ ነው ዓለም እንደዚህ የሚያደርግ። ኮሪደር የድሆች ቤትን እያፈረሱ ትላንት አዋሬ ምን እንደሚመስል ዛሬ ደግሞ ምን እንደሚመስል ቼክት። ያን እንዳታይ ግን እዚች ጋር ጠብ የሰፈር አጅሬ አጋንንት አይደል እያባላ ፎከስህን ይወስደዋል። ዓለም እያመነ ነው ስለ ኢትዮጵያ። በቅርቡ ደግሞ ብዙ ነገር ትሰማለህ። በቅርቡ ምንም አትሩጥ። 2017 መዓት ነገር የምንሰማበት ወደብ የምትለው በግልጽ ቢታይበት you will see። ምን ብያችኋለሁ? በላሙ በኩል ብትል በተለያየ እንዴት እንደሚተካከል እንዴት እንደበርበራ ብትል ማሰብ ብትል ምንም በለኝ ነው የፈለከውን ብቻ እግዚአብሔር የኢትዮጵያን ከፍታ ማየት ከቻልክ ታይሙ አሁን እንዳታይ ግን እንከሌ ተገደለ እንከሌ ተደፈ እንደ ኢትዮጵያ ውስጥ ደግሞ እስቲ እንየው ኮሮና የዓለም ህዝብ በቃ ያልቃሉ ሲባል ኮሮና አለፈን፣ ጦርነት አለፈን። ከአንዴም ስንቴ 10 ምናምን ጊዜ ተሰበሰበ በአንዲት በደሃ ሀገር ያለ መንግስታት 10 ምናምን ጊዜ አልተቻለም። እንደ ሶሪያ፣ እንደ ሊቢያ፣ እንደ አፍጋኒስታን፣ እንደ ኢራቅ፣ እንደ የመን፣ እንደ ሱዳን ሊያፈራርሱ ተፈለገ፣ አልተቻለም። ሴቶች ተደፈሩ፣ ጄኖሳይድ ተባለ፣ አልተቻለም። ቀጥሏል። እና ይሄ ሁሉ ሆኖ እየቀጠለ ያለው እንዴት አትነቃም? ይሄ ሁሉ ሆኖ ህፃናት ተደፈረ ይላል። አዎ እንደዚህ ሆኖ አያውቅም። ይሄንን እንዳታስብ ነው። ዙሪያ ገባውን ተከበናል። ደግሞ ዙሪያ ገባው ከኛ ውሃ ይፈልጋል። ሸበሌን ሂድ፣ አዋሽን ሂድ፣ ገናሌን ሂድ፣ እያንዳንዱ አባይን ሂድ፣ ውሃ ከኛ ይፈሳል። በውሃ የሚቸገር ኢትዮጵያ ውስጥ ነዳጆች አሉ፣ ተሰማዋለህ ሲወጣ። ይሄ ፎከስ እንዳይኖር ግን የገባቸው ብቻ ጥቂቶች ናቸው። ሁልጊዜ እኮ ጥቂቶች ነው የሚገባቸው። 12 ደቀ መዛሙርት የገባቸው መሰለ መንፈስ ቅዱስ ይመጣ አልገባቸው። ከ12ቱ አንድ ነው የገባው ደማስቆ ላይ
ተገናኘው መንፈስ አየህ ሲነካ ይገባል። ያለበለዛ እንዴት ነው ምን እየተሰራ እንዳለ? ጂኦፖለቲክስ እኮ እየተለወጠ ነው። ነገሮች እየተለወጡ ነው እህቶቼና ወንድሞቼ፣ ነገሮች እየተለወጡ ነገሮች እየተለወጡ ነው። አንተ ግን አልነቃህም። ፎከስ በሌላ ነገር ላይ ሆነዋል። ዓለም እየጠበቀን እኮ ነው። እኛን ነው ኢሮፕ የሚጠብቀው፣ እኛን ነው እኮ እስያ የሚጠብቀው፣ እኛን ነው እኮ አሜሪካ የሚጠብቀው፣ እኛን ነው የሚጠብቀው። ነገር የሚጀምረው ከመንፈሳዊ ዓለም እንደሆነ ይግባ። ከፈርዖን ቤትማ ቢጀምር ማን ከለከለው ታዲያ? ለምን እምቢ አለ ታዲያ ሙሴ? ነገር ከፈርዖን ከዓለም አይጀምርም። ነገር የሚጀምረው ከእግዚአብሔር ነው፣ ከጌታ ነው። ጌታ ፎከሱ ምንድን ነው? ሁሌ እሞታለሁ፣ በሶስተኛው ቀን እነሳለሁ። ፎከሱ እሱ ላይ ነው። ያገለግላል። ፎከሱ እሱ ላይ ነው። ለምን? እሱ ካልሞተና ካልተቀበረና ካልተነሳ አዲስ ዓለም አይጀመርም። አዲስ የምህረት ዓለም አይጀመርም። የፍርድ ዓለም፣ የፍዳ ዓለም፣ የፍንዳታ ዓለም፣ የሞት ዓለም፣ የጨለማ ዓለም ነው የሚገዛው። ስለዚህ እስኪሞት በቃ ቢያገለግል በቃ ሰይጣን ያለ ጊዜው እኔ ወድቀም ሰግድልኝ እሰጣለሁ ኖ። ለምን? ነገ ሞቶ ሲነሳ እነ ቴዶ አሉ፣ እነ ማርኮናል አሉ፣ እነ አዩ አሉ፣ እነ ፎሮፍ ጋድ አሉ፣ እነ ዞዊ አሉ፣ እነ ፊፊ አሉ፣ እነ ዶልቃ አሉ፣ እነ ህዊ አሉ። እዚህ ውስጥ ያላችሁ አላችሁ። እሱን ነው በመስቀል ታግሶ ይላል። ፎከሱን አያችሁ። እናስ ቶሎ የሚከበድን ኃጢአት አስወግደን የእምነታችን ጀማሪና ፈጻሚ የሆነውን ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እሱ ነውርን ንቆ በመስቀል ላይ ላለው ነገር ታግሶ ወደ ክብሩ እንደገባ ወደ ክብራችን እኛ እንገባለን። ገብተናል። ከክብር ነው የምንጀምረው። ለዚህ ነው ከክብር ወደ ክብር የጌታ መልክ እንደ መስታወት ያብለጨለጭን ከክብር ወደ ክብር እንለወጣለን የሚለው። ያ ፎከስ እሱ ላይ ከሆነ ማን ያስቆማል? እስቲ እኔ ሊያስቆመኝ የሚችላል ወይ? አይደለም እኮ። ለምን ሲባል ውስጣችሁ ያለው ዘር ንፋስ ነው። ምን ማለት ነው? ከመንፈስ የተወለደ መንፈስ ነው። ዮሐንስ 3 ላይ ነፋስ ከየት እንደሚመጣ ወዴት እንደሚሄድ እንደማታውቅ ከመንፈስ የተወለደ አትታወቁም እናንተ። ነገ የምትሆኑት ነገር ነገ ግን ፎከሳችሁ ወሳኝነት አለው። ኤማውስ መንገደኞች የጠውለጋ መንፈስ እየሄዱ ልባቸው እየተቃጠለ ይሄዳሉ። ብዙ ሰዎች እንደዛ ነው እኮ። ልቡ እየተቃጠለ ግን እግሩ ሌላ ነው። ልክ አይናቸው ሲከፈት ስንት ኪሎ ሜትር ወደኋላ እንደገና ተመለሱ። አራየ ነው ሲናገረን የነበረው ለካ ወይ እሱ ነበር ለካ። ልባችን ልብ ከተቃጠለ ቆም ብለህ ስማ። በቃ ልብ ይቃጠላል። ቆም ብለህ እዛ ነገር ላይ ፎከስ አድርግ። እዛ ነገር ላይ ታይም ውሰድ። እዛ ነገር ላይ አሳልፍ። ከዛስ ያ ነገር መውጣቱ አይቀርም። አንድ ጽንስ የዛሬ ወር ፔሪዮዷ የቀረ ሴት ትኩረቷ ምን ላይ ነው? ጽንሷ ላይ ነው። በየወሩ ትሄዳለች። እንዴት ነው የደረሰ? ሁለተኛ ወር ላይ ነው? ስንተኛ ወር ላይ? ወንድ ነው ወይ ሴት? ትኩረቷ እዛ ውስጥ ነው። በቃ የምትመገበውን እንትን ትመርጣለች። በቃ እያዳድ ከዛ ሳል ጽንሱ ሲያድግ የምትመናቀረው ጂንስ የምትለብሰዋ ቦለል ቦለል፣ ከንፈሯ ጠልጠልጠልጠልጠልጠል፣ ወገቧ ዘርቦጥቦጥ ወጥ ምናምን። ለምን አይቀየራል? ሆርሞን ባህሪ ንጭንጭ። ከዛም በኋላ ምናምን ታውቁታላችሁ። ናት አካሄድ ዘብረቅረቅረቅ፣ ከፈት ይሄ ለምን ጽንሱ ነው። በቃ እንዲህ ነው። የእግዚአብሔር ሕይወት ሲገባ አካሄድ ይለወጣል። ለምን? መለኮትን ነው የጸነስከው። መለኮት ውስጥ አለ። ተራ ቦታ አትገኝም። ተራ አስተሳሰብ አታስብም። በራስህ ጉዳይ ላይ ነው የምታተኩረው። የእግዚአብሔር ሕይወት በአንተ ላይ መውጣት ሲጀምር ያስ ማንም መንገደኛ ሰው አያገኝም። ለምን? ትኩረትህ አገር እኮ ኮሪደር ልማት ነገሮች ሁሉ ወዴት እየሄዱ እንደሆነ ነገሮች ወዴት እየሄዱ እንዳለ ቢፎከስ ወዴት እየሄድሽ እንዳለ። ነገ እኮ እንደዚህ አይቀጥልም ሁሉም ነገር። ተፈላጊ ነሽ እኮ ነገ። እንደ ተፈላጊነት መኖርና እንደ ፈላጊነት መኖር ግን የራስሽ ምርጫ ነው። አይ ፈላጊ ነኝ በቃ እየሄድኩኝ እርዳታዬን እየተቀበልኩ እኖራለሁ፣ መብትህ ነው። ማንም አይከለክልም። ለምን? መጽሐፍ ቅዱስ እንጀራን ለበላተኛ ዘርን ለዘሪ የሚሰጥ እግዚአብሔር ስለሆነ በላተኛ ነው። ምግብ ማንም አይከለክልም። በአንድ ቤት ውስጥ ያደጉ ልጆች ምግብ ማንም አይከለክላቸው። አንደኛው ግን ነው አሁን ምግብ ሳይሆን ራሴ እንጂ የሆነ ነገር አደርጋለሁ፣ እሱም መብቱ ነው።
እሱ መብቱ ነው። ላይፍ ኢዝ ቹዝ። አሁን ያለው በህይወታችሁ ላይ እየተከናወነ ውጫዊ የምታዩት ነገር ውስጣችሁ ስለነበረ ነው። ስኬት ከራቀ ውስጥ ነው ስኬት የሌለው። ሰላም ከራቀ ውስጥ ነው ሰላም የሌለው። ውስጥ ካለው ነው ውጪው የሚገናኘው። በቃ ይሄ ህይወት ነው የሚሰራ ህይወት ነው የምነግራችሁ። ውስጤ ሰላም ከሆነ ውጪ ሰላም ነው። ትላንትና ውጪ ወከባ ውስጤ ሰላም እየሆነ ወከባ መጥም ውሸት ነው እኮ። እኔ ውስጤ ነው ወከባው ልነግራችሁ አልችልም። ውሸት ነው። ውጪ ውሸት ነው። ትላንትና ጥሩ ነገራችንን የማያቀርቡ ዛሬ ማአት ነገር ቢቢሲ ላይ ሲኤንኤን ላይ ምናምን የምታየው ነገር የዓለምን አይምሮ የያዙት በዛ ሲመጣ ሌላ ነገር። ምን አይነት ጉደኞች ህዝቦች ነን! እግዚአብሔር እኮ ነው የያዘን ወገኖቼ። እንዴት ነው ነገር ከ100 ብር ወደ 15,000 ብርና 10,000 ብር ጤፍ ገብቶ ሰው የሚኖረው እግዚአብሔር ካልባረከ? how come እንዴት አይታየም? የበጋዝ ስዴ ሲኤንኤን ያቀርብልሃል፣ ግሪን ሌጋሲ ያቀርብልሃል፣ ኮሪደር ልማት ያቀርብልሃል፣ ኮይሻ ጎርጎራ ወንጭን ያቀርብልሃል፣ የድሆች ቤት የድሆች ምገባን ያቀርብልሃል። ይሄ ዓለም አያቀርብልህም። እንዴ 21,000 ነው እንዴ? 21,000 ብር ከባ። እሺ እንዴት ነው የምትበላው? አያችሁ የእግዚአብሔር እጅ። አቤት የእግዚአብሔር እጅ፣ አቤት የእግዚአብሔር እጅ። እህቶችና ወንድሞች አያችሁ ምን አይነት ድንቅ እጅ እንዳለን። አባታችን እንዴት በክፉ ዘመን አያፍሩም በራብ ዘመን ይጠግባሉ የሚል ጥቅስ እንዳለን አታውቁም? እህቶችና ወንድሞቼ እናንተ የተባረካችሁ ውድ ድንቆች። ይሄን ስላችሁ ላሞቃችሁ አይደለም፣ ስለሆናችሁ ነው። ያው ትውልድ አይሰማም አልልህም እኔ። ቃሉ አይልማ። ለምን ለርስቱ የተለየ ቅዱስ ህዝብን ደንቆሮ ህዝብ ብሎ መሳደብ፣ ህዝቡን ማስፈራራት። መጽሐፍ ቅዱስ ያላስፈራራውን ህዝብ የተባለውን ነገር ሳታስተምረው የተባለውን ነገር ሳታሰለጥነው እንዴት ነው የምትወርድበት? እናንተ እኮ ይጠርጋ ተወበናት እሱን አንተ ምንም አለው የሆነው ነገር የለም። ያንተ መልእክት ምንም አላረገንም እስካሁን፣ ወደፊትም ምንም አያረገንም። ይልቁኑ የተደረጋችሁ ሲገባችሁ ዋው! ልክ እንደ ከጫጩቶች ጋር ከዶሮዎች ጋር የተፈለፈለው ንስር ሲያይ ያኛውን ይፈሩታል፣ ይሮጣሉ። እሱም አሮጦ ይገባል። አንድ ቀን ውሃ ላይ ሲያይ ያና የእሱ ምስል እኩል ምንድን ነው አለ። እሱና እኔ እንመሳሰላለን፣ እንዴት ነው ማልበራው አለና ህይወት እንደዚህ ነው። ህይወት ከብዙሃኑ ጋር ማልቀስ ከፈለግ ዓለም ለሙሾ ምቹ ናት። ኖ ይህን ላይፍ አልፈልገውም ብለህ ወስነ ከወጣ ዓለም ያላግጥብሃል። ለጊዜው ያላግጥብሃል። አትችልም፣ ያንቋሽሻል። እሱ ሰብረ ስትወጣ ነገ ያሽቃብጣል። ይሄ ዓለም እንደዚህ ባህሪው ነው። በቃ ባህሪው ነው። ትላንት የሳቀው ጸጋ እያላችሁ ያሉ እና ጸጋ ነው የምለው እና ህግ ልበል ሙሴ ልበል። ሙሴ እኮ አልገባም ደግሞም አላስገባም። እና እሱን ልበልህ እንደዛ ያላገጡ ሰዎች ዛሬ ከጨዋታ ከአገልግሎት መስጫ ክልል ውጪ ሆነው እኛ ለምተን በጸጋው ደምቀን በጸጋው ከፋል። ይሄ ጸጋውን የሚያደርገው እህቶችና ወንድሞች፣ ሌላ እናንተ ትግል አያስፈልግም። ተዋክቶኝ ይዞኝ እንትን ብሎኝ አልልህም። መቼም በዚህ ቤት ሰይጣን አይብራራም። ሰይጣን ይረገጣል እንጂ በእኛ ቤት ሰይጣን ይረገጣል እንጂ አይብራራም። የሚያብራሩ አሉ። አዎ እንደዚህ ነው የሰይጣን ስልታዊ አፈግፈግ። ከዛም በኋላ እንደዚህ እሱ መብት ነው። ስልታዊ አፈጋገግ። ከዛም በኋላ ጾም ጸሎት ይዝና ከዛም በኋላ እንዴት አረጋግስ እባብና ጊንጡን ትረግጡ ዘንድ በጠላት ኃይሉ ላይ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁ የለም። ፒሪየድ። በቃ እሱን ማመን አለማመን መብት ነው፣ መብት ነው። እኔ በቃ አልችልም። አንድ ቀን መጥቶ የእግዚአብሔር ሰው እጁን ጭኖ ይቀሳ መብት ነው። እስከ መቼ ነው የሚጫንብህ? እኔ አልጭንም ሰው ላይ። አስተምርሃለሁ፣ ካለህበት ነቅሎ የሚያወጣውን ቃል እሰጥሃለሁ።
ተጠቅሞ መውጣት የኔም ያንተ አብረን እኮ ተማሪ ነን እኮ እኔም እየተማርኩ ነው ከእግዚአብሔር መንፈስ። ስለዚህ ፎከስህ ምን ላይ ነው? ፎከስህ ጉልበትህ ነው። ፎከስህ ኃይልህ ነው። ፎከስህ ክብርህ ነው። ፎከስ የምታደርግበት እሱ ያለመሃል ወይ ያለመልመሃል ወይ ያጠፋሃል። ምን ላይ ነው ፎከስ ያደረገው? ችግር ላይ ነው። እያስቸገረ እያላጋ እያናጋ እየወጋ እየወጋጋ ያስተኛሃል። አይም ጸጋው ላይ ነው ካልከስ ውይ እያረፍክ እያሳረፍክ እያስደሰትክ እየተደሰትክ እየተባረክ እየባረክ እየበለጸክ እያበለጸክ ትቀጥላለህ። ያ ደግሞ የትኛውም ነገር የትኛውም ስንዴ ዝም ብሎ አይቃመም። እሳት የሚባል ነገር አለ። ቆሎ እንኳን እሳት ውስጥ ካላለፈች ስንዴ ምርጥ ስንዴ ስለሆነ አይበላም። ለምን? ጥሬ ነው። ስለዚህ መቆላት አለበት። እሳት ማለፍ አለበት። እምነት አለኝ ትላለህ፣ ትፈተናለህ ማለት ነው። ፈተናው እንደየ ትምህርቱ ማለት ነው። ትፈተናለህ። ከዛም በኋላ ስትመረቅ ደግሞ ሌላ ፈተና አለ። ስትመረቅ ደግሞ ሌላ ፈተና አለ። አያችሁ፣ ኢንጆይ ሪላክስ እያደረግ ትቀጥላለህ ወይስ ትቀጣጠላለህ ወይስ ትደቃለህ? የራስህ ምርጫ ነው። ላይፍ ኢዝ ቹዝ። በጠባቧ መንገድ በሰፊው መንገድ፣ ሰፊው መንገድ ብዙሃኑ የሚሄዱበት፣ ጠባቡ መንገድ ደግሞ የወሰኑ ሰዎች፣ ባለ ራእዮች፣ የጨከኑ ለብዙዎች የሚተርፉ አሻራ የሚጥሉ ሌጋሲ የሚጥሉ ለእያንዳንዱ ነገር እግዚአብሔር የረዳቸው እሱ ማድረግ ትችላለህ። ያለበለዚያ ደግሞ ያው እየተዋጋኝ ጠበሌን እያስረጨው እየተረጫጨው እኖራለሁ ማለት ነው። መብታችሁ ነው ማለት ነው። እግዚአብሔር የተባረከ የሆነቶችና ወንድሞቼ፣ የእግዚአብሔር መንፈስ በመካከላችን አሁንም እየረዳን አለ። የዛሬውን ትምህርት እናንተም ትንሽ ፊድባክ መስጠት ስላለባችሁ ለእናንተ ጊዜ እሰጣችኋለሁ። የዛሬውን ፕሮግራም ወይንም